ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ዝውውር መስኮቱን በስፋት እናነሳለን። ሊጎች ሊጀመሩ የአንድ ጣት እድሜ እየቀራቸው ይገኛል። እናነሳቸዋለን በስፋት የተጀመሩ ሊጎች እንዳሉ ይታወቃል። ከዚህ ጋር የይዘን አስቀድመን በሃያላን ክለቦች ወቅታዊ ዝውውር ጉዳይ እና የቡድን ዜና ማድሪድ ቤት ይዘናል። የባርሴሎናው ተጫዋች በይፋ ክለቡን ለቋል። የሚጠበቁ አሉ። ከባርሴሎና ዝውውር ጋር መረጃ ይዘናል። በአውሮፓ ዙሪያም ወቅታዊ መረጃዎችን ከታላላቆቹ ክለቦች በተጨማሪ ታላላቆቹን ተጫዋቾችም እንዲሁ አካተን ይዘን መተናል። በአንድ ወቅት የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበረ። በ200 ሚሊዮን ፓውንድ ሊሸጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት አስቀድመን እናነሳዋለን። ፕሪሚየር ሊጉ ላይ የሚጠበቁ ዝውውሮች አሉ። ሲቲ ቤት ወቅታዊ መረጃን ስናነሳ ከቡድኑ የሚወጡ ወደ ቡድኑ የሚመጡትን እናነሳለን። ሰበር መረጃ ይዘናል። በተለይም በሶስት ተጫዋቾች ዙሪያ ሲቲያን አብራችሁን ከቆያችሁ ተከታተሉታላችሁ። ቼልሲዎች ዛሬ ትልቅ ቀናቸው ነው። ምክንያቱን እንነግራችኋለን። ከቡድኑ የሚወጡ ወደ ቡድኑ የሚወጡ ተጫዋቾችን በቼልሲ በኩል እናነሳለን። የተረጋገጡ ዝውውሮችም አሉ። በሰማዮቹ በዓለም ክለቦች ሻምፒዮኖቹ ቼልሲ በኩል በሜዳወሬ ዩቲዩብ ቻናል ተይዟል። ሊቨርፑል ቤት በዝውውር መስኮት ወቅታዊ እንቅስቃሴዎችን እናነሳለን። ከክለቡ አይለቅም ስለተባለም አንድ ተጫዋች ይዘናል። ወደ ቡድኑ የሚመጡ በሳምንቱ የመጀመሪያ ጨዋታ የሚጠበቁ ጥምረቶችና የሚጠበቁ ተጫዋቾችን የቡድኑ ቁልፍ ሰው በሊቨርፑልም በኩል ይዘናል መረጃ። ማንቸስተር ዩናይትድ ቤት ተጫዋቹ እድሜው 30ዎቹን ቢሻገርም አሁንም ለገበያ እንደማይቀርብ ተረጋግጧል። ባለፉት 10 ዓመታት የፕሪሚየር ሊጉ ሶስተኛው ሰው ነው። እድሎች ያሉት ከፍ የሚልበት እናነሳዋለን። በዩናይትድ በኩል የቡድኑን ተጠባቂ ተጫዋች በተመለከተና የቡድኑን አሰልጣኝ እናነሳለን። ዩናይትድ ቤት በዝውውር ጉዳይ ምን አዲስ ነገር አለ? በስፖርት ዩቲዩብ ቻናል ተይዟል። ቆይታችሁን ከኛ ጋር ካረጋችሁ ዩናይትድን ተከታተሉታላችሁ። አርሰናል ወጣቱን ተጫዋች ለገበያ ሊያቀርብም ብሏል። ከክለቡ ይወጣል ተብሎ የሚጠበቅ ተጫዋችም የሊግ ምርጫ አለው። አርሰናል በአንድ ተጫዋች ዙሪያ ንግግር ሲያደርግ ሌላ ተጫዋች ተመልክቷል። እዛው ክለብ ውስጥ ተጫዋቹ ከዚህ ቀደም በ130 ሚሊዮን ዩሮ አይሸጥም የተባለ ነው። አርሰናል በጣም ውዱን ተጫዋች እያነጋገረ ነው። ከዛ ውጭ አርሰናል ወደ ዝውውሩ የተመለሰበትና የቀድሞ የአርሰናል ሌጀንድም እናነሳለን። ሜዳወሬ ዩቲዩብ ቻናል ተላይናችሁ እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን ስላጋርነታችሁ፣ ስላሳብ አስተያየታችሁ ልባዊ ምስጋናችን ይድረስ። መረጃውን ማካፈላችሁ ነኝ። አብራችሁን ቆዩን። ክርስቲያኖ ሮናልዶ ወደ አልናስር ተመልሷል። ትላንትና ልምምድ አድርጓል። በዚህ ሳምንት ለአልናስር ጨዋታ ያደርጋል ተብሎ ይጠበቃል። ሮናልዶ ከዓለም ዋንጫ በኋላ በአዲስ የጸጉር ስታይል መጥቷል። ከሰሞኑ ትዳር መስርቷል። አዳዲስ ነገሮችን አይተናል። ሮናልዶ ከሰሞኑም ከሊዮኔል አንድሬስ ሜሲ ጋር በተያያዘ ያጋራው መልእክት ይታወቃል። ሜሲ አባቱን አጥቶ ነበር። በነገራችን ላይ ሜሲ አባቱን አጥቶ ስርዓተ ቀብሩን ፈጽሞ ወደ ኢንተር ሚያሚ ተመልሶም ጨዋታ እንዳደረገ ይታወቃል። ሮናልዶ 18 ጊዜ ባሎን ዶር እጩ፣ ሊዮኔል ሜሲ 16 ጊዜ ባሎን ዶር እጩ። ባለፉት እንግዲህ 26 ዓመታት በላይ እግር ኳስ ውስጥ በጣም ከፍ ያለ ስም ከሰማነው ውስጥ የሮናልዶና የሜሲ ይጠቀሳል። ሮናልዶም ሜሲም በዚህ ሳምንት እንግዲህ ተመልሰዋል። ሮናልዶ በዚህ ሳምንትም ጨዋታ ያደርጋል ተብሎ ይጠበቃል። ሮናልዶ ማለት ደግሞ ውድ ቤተሰቦቻችን ምናልባት አሁን ጆዜ ሞሪኖ ማድሪድን ይዘዋልና በማድሪድ ስር 19 ሃትሪኮችንም የሰራ ተጫዋች እንደነበረ የሚዘነጋ አይደለም። በጆዜ ሞሪኖ ስር ግን አሁን አንድም ተጫዋች የማይነካ የለም ተብሏል። አሰልጣኙ ሪያል ማድሪድን እንደገና በሁሉም ዘንድ የሚፈራ ቡድን ለማድረግ በጣም በርካታና መጠነ ሰፊ ስራዎችን እየሰሩ እንዲሁም በጣም ተወዳዳሪ የሆነ እቅድ እያዘጋጁ እንደሆነ ይታወቃል። አንድም ተጫዋች በመጀመሪያ አሰላለፍ ውስጥ ቦታው የተረጋገጠ የለም። እያንዳንዱ ተጫዋች በቦታው ቢያንስ ከሁለት ተቀናቃኞች ጋር መፎካከር ይኖርበታል የሚሉት ዘ ስፔሻል ዋን። አንድም ተጫዋች በሞሪኖ ስር ጥሩ ብቃት ማሳየት ካልቻለ ወዲያውኑ ወደ ተጠባባቂ ወንበር የሚወርድ ሲሆን ቦታውን ለማስጠበቅም ጠንክሮ መስራት ይጠበቅበታል ብለዋል እሳቸው። እናም በቀጣዩ ውድድር ዓመት ማድሪድ ቤት ኮከብ የማይነካ የማይተካ የሚባል የለም። በቀድሞ ህይወታቸው ግን እንደ ሮናልዶ ያለ የማይነካ የማይተካም ተጫዋች ነበራቸው። በ164 ጨዋታ 168 ጎል፣ 49 አሲስት እና
19 ሃትሪኮችን የሰራ እሳቸው ዳግም ወደ ሪያል ማድሪድ ከመጡ በኋላ ቀድሞው 2011-12 ዘመንን አንስተው አስታውሰዋል። በወቅቱ በ2011-12 በአዲሱ ሲዝን የባርሴሎናን ኃያልነት እንግዲህ ያስቀረንበትና የራሳችንን አብዮት ግዛት በእግር ኳስ የመሰረትንበት ነበር በማድሪድ ቤት ይላሉ። እናም እሳቸውን ባርሴሎናን አቁመን ነበር ያኔ ፔፕ ጋርዲዮላ በወቅቱ በእኛ የተወሰደበትን ብልጫ ጠንቅቆ ያውቀዋል እስኪሉ ድረስ የወቅቱ የእሳቸው ወደ ሪያል ማድሪድ መምጣት ትልቅ አጋጣሚና የባርሴሎናን ማያለነት ያቆመ ብለውታል። ምናልባት ዘንድሮ ይጠበቃል። እዛው ሪያል ማድሪድ ልናነሳ የወደድነው ጁድ ቤሊንግሃም ከረፍት መልስ ትላንትና ከቡድኑ ጋር መደበኛ ልምምድ እንደዚሁ አከናውኗል። መደበኛ ልምምድን ካነሳን ወጣቱ ኮከብ ላሚን ያማልም ወደ ባርሴሎና የልምምድ ማዕከል መጥቷል። ምናልባት ትናንትና አንድ ማህበራዊ ትስስር ገጽ ላይ የላሚን ያማልን ለየት ያለ ፎቶ ተመልክቼ ነበረ። ጉዳዩን አጣርተን እናመጣዋለን። ምናልባት ከሰው ሰራሽ አስተውሎት ጋር ምንም አይነት ግንኙነት ከሌለው ምስሉ ማለት ነው። ላሚን ያማል እንደሚታወቀው በእግር ኳስ ሕይወቱ በጣም ምርጡ ተጫዋች ነው፣ ጥያቄ የለውም። ወደፊት ተስፋም የተጣለበት ተጫዋች ነው። ከእግር ኳስ ሜዳ ውጭ ያለ የግል ሕይወቱ ግን ምናልባት ቀጣዩ ሮናልዲኒዮ ጎቾ እንዳይሆን የሚሉ ስጋቶች ነበሩ። ጉዳዩን እናጠራዋለን። ለማንኛውም ወደ ባርሴሎና ተመልሷል። ትላንት መደበኛ ልምምዱን አድርጓል። ሌላው ባርሴሎና ለማርክ ካሳዶ 40 ሚሊዮን ዩሮ እየጠበቀ ነው። ትላንትና በነገራችን ላይ ማርክ ካሳዶን ጨምሮ ባርሴሎና ለገበያ እንደ ሁኔታውም ጭምር ያቀረባቸው ተጫዋቾች ከቡድኑ ተነጥለዋል። በባርሴሎና ውሳኔም ደስተኛ አይደሉም ተብሏል። አንደኛው ማርክ ካሴዶ ከቡድኑ ተነጥሏል። ባርሴሎና 40 ሚሊዮን ዩሮ እየጠበቁ ይገኛሉ ተጫዋቹን በይፋ ለመሸጥ። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ፌራን ቶሬስን ከባርሴሎና ለማስፈረም አሁን ሁሉ ነገር ከስምነት ተደርሶበታል። ፒኤስጂ የዓለም ሻምፒዮኑን ተጫዋች በ50 ሚሊዮን ዩሮ ለማስፈረም ከባርሴሎና ጋር በስተመጨረሻም ከስምነት ደርሰዋል። ባርሴሎና የ6 ዓመቱን አጥቂ ቶሬስን ከዓመታት በፊት በ65 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ማስፈረማቸው የሚዘነጋ አይደለም። አሁን በ50 ሚሊዮን ዩሮ ነው የሚሸጡት። ይሁን እንጂ የተጫዋቹ ውል ካራዘመ ለማንቸስተር ሲቲ ክፍያ መፈጸም የምትለው አንቀጽ ተጫዋቹን ከክለቡ ለመልቀቁ እንደ ምክንያት እየተጠቀሰ ይገኛል። ያ በጣም አነጋጋሪና አስገራሚ ጉዳይ ሆኗል። ለማንኛውም ፌራን ቶሬስም ክለቡን ለቆ ወደ ፓሪስ ሳን ዠርሜን ለማቅናት አስቀድሞ ስምምነት እንደነበረ ይታወቃል። የዓለም ሻምፒዮኑ የአውሮፓ ሻምፒዮኖቹን ተቀላቅሏል። ፓሪስ ሳን ዠርሜን ባለፉት 2 ዓመታት የአውሮፓ ሻምፒዮን ነበረ። በጣም አስደናቂውን ቡድን ተመልክተናል። ለማንኛውም ሉዊስ ኤንሪኬ ፓሪስ ሳን ዠርሜን ቤት አዲስ አብዮት እየገነቡ ነው። እሳቸው ባለፉት 2 ዓመታት ውስጥ በፍጻሜ ደርሰው ከቼልሲ ውጭ ያሸነፋቸው የለም። በእርግጥ ከዛ ቀደም እነ ባየር ሙኒክ ረቷቸው ሊሆን ይችላል። አድማጭ ተመልካቾቻችንን በጉዳዩ ላይ በጣም እናመሰግናለን። መረጃውን ለማጥራት ያክል ባለፉት 2 ዓመታት የነበራቸውን የበላይነት ለመግለጽ ያክል ብቻ ነበረ በወቅቱ የቼልሲን ድል ማንሳት ፈልገን የነበረው። በዚሁ አጋጣሚ መረጃውን ለማስተካከል እንወዳለን። ፍሬድ የቀድሞ የማንቸስተር ዩናይትድ ተጫዋች ነበረ። ቱርክ ውስጥ ከሚገኙ ስመጥርና በአውሮፓ ስማቸው ዝናቸው ከፍ ካሉ ተጫዋቾች አንዱ ነበር። ፍሬድ ግን አሁን ወደ አትሌቲኮ ሚኔሮ ተዘዋውሯል። አጠቃላይ 2 ሚሊዮን ዩሮ ከፌነርባቼ ወደ አትሌቲኮ ሚኔሮ የተዘዋወረበት ሂሳብ ነው። ፌነርባቼ ዘንድሮ በርካታ ስመጥር ተጫዋቾችን ሲሰበስብ ከሰሞኑ የዚህንም ተጫዋች ስም አንስተነው እንደነበረ የሚዘነጋ አይደለም። ለማንኛውም የቀድሞ ዩናይትድ ሰው ፍሬድ ከፌነርባቼ ወደ አትሌቲኮ ሚኔሮ መዞሩን ፋብሪዞ ሮማኖ አረጋግጠዋል። ሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከተ የዕለቱን ጥንቅሮች እናካፍላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንላለን። ውድ ቻናል ቤተሰቦቻችን በመረጃ ሰዓታችን የ2015-16 ክስተት የሆነውን የፕሪሚየር ሊግ ክለብ አንስተን እንጀምር። የእንግሊዙ ክለብ ሌስተር ሲቲ በ2015-16 የፕሪሚየር ሊጉ ክስተት ነበረ። በወቅቱ ላለመውረድ 40 ነጥብ ያስፈልገናል ብሎ የተጀመረ አብዮት በዋንጫ እንደተጠናቀቀ ይታወቃል። ያ ኃያል ቡድን አሁን ከፕሪሚየር ሊግም ከሻምፒዮንሺፕም የወረደ ቡድን ሆኗል በ2 ዓመታት ውስጥ። ቢቢሲ እንዳረጋገጠው ከሆነ የታይላንዱ ኪንግ ፓወር ግሩፕ ሌስተር ሲቲን ለ16 ዓመታት በበላይነት ካስተዳደረ በኋላ አሁን ለገበያ ቀርቦታል። የሌስተር ሲቲ ዋጋ 200 ሚሊዮን ፓውንድ ነው። ኦልሞስት ውድ ቤተሰቦቻችን ኔይማር ወደ ተሸጡበት ሂሳብ እንደማለት ነው። በጣም አነጋጋሪ ጉዳይ ሆኗል።
ቶትናሞች ከሰሞኑ በርካታ ተጫዋቾቻቸውን እየለቀቁ ነው። ካስተዋላችሁ የፕሪሚየር ሊግ የዝውውር መስኮት በተከፈተ ሰዓት ቶትናም አስፈራሚ፣ ቶትናም ኮከቦችን ሰብሳቢ፣ ሮቤርቶ ዲዘርቢ ቀጣይ እንዴት ያለ አስፈሪ ቡድን ይገነባሉ የሚሉ አርዕስቶች ነበሩ። አሁን ግን የሰሜን ለንደኑ ክለብ ቶትናም ሆትስፐርስ አዳዲስ ሽያጮችን ደግሞ እያሰማን ነው። ከሰሞኑ የክርስቲያን ሮሜሮን ሰምተናል። ከዛ ውጭም ሌሎች ዝውውሮች ይጠበቃሉ። የነ ጀደን ስፔንስ የቶትናም ሆትስፐርስ የመከላከል ስፍራ ተጫዋች አንዱ የሆነው ደስቲን ኦዴጌም ክለቡን የመልቀቅ ዕድሉ በጣም እየሰፋ መጥቷል። ሮማዎች ደግሞ ይህን ተጫዋች ለመውሰድ ፍላጎት አላቸው። ኦዶጌ ከሮማ የመጣለትን የናስፈረመ ጥያቄ ሙሉ ለሙሉ ተቀብሎታል። ቶትናም ሆትስፐርስ 30 ሚሊዮን ዩሮ ይፈልጋል ለዚህ ዝውውር። ሮማዎች በቀጣይ ቀናት ተጫዋቹን ለማስፈረም ይፋዊ ድርድር ሲያደርጉ፣ በቶትናም በኩል ግን የተጠየቀውን ሂሳብ ሳይሆን የውሰቱንና የመግዛት አማራጭ ያካተተ ይሆናል ተብሎ ይጠበቃል። የታይጃኒ ራይንደርስ ነገር አብቅቷል። ወደ ቤተሰቦቻችን በርካታ ሲቲያንን ጠይቀን ነበረ በጉዳዩ ላይ በዚህን ያክል ደረጃ ታይጃኒ ራይንደርስ ክለቡን መልቀቁ አልፈጠነም ወይ፣ ብዙ ድልስ ተሰጥቶታል የሚሉ ጥያቄዎች ሲነሱም ስለነበረ ነው ከዚህ ዜና በፊት በነበረው ላይ ጥያቄውን ለሲቲያን ያቀረብ ነው። ሲቲ ትልቅ ገንዘብ አግኝቶበታል። 61 ሚሊዮን ዩሮ ነው ያገኘበት። በነገራችን ላይ ኔዘርላንድ አማካይ ታይጃኒ ራይንደርስ ወደ ሳውዲ አረቢያ ለማምራት ዝግጅቱን ጨርሷል። ራይንደርስ ለማንቸስተር ሲቲ 47 ጨዋታ ማድረጎ ነበረ። 5 ጎል 2 አሲስት ነበረው። እንዳጠቃላይ 50 ጨዋታ በታይጃኒ ራይንደርስ በኩል የዝውውር መስኮቱ እስኪዘጋ የቋሚ ፈተሻን ጨዋታ ጨምሮ የተካፈለባቸው ናቸው። ደግሞ ለማንኛውም በስተመጨረሻም ተጫዋቹ በ46 ሚሊዮን ፓውንድ ተገዝቶ በ52 ሚሊዮን ፓውንድ ተሽጧል። በዩሮ ከገለጽነው በ61 ሚሊዮን ዩሮ ወደ አልቃዳሲያ ይቀላቀላል። የሕክምና ምርመራው ዛሬ ይደረጋል። ውድ ቤተሰቦቻችን ከሲቲ ቤት የታይጃኒ ራይንደርስ ስንብት ብቻ አይደለም በወቅታዊ ሁኔታ እየተጠበቀ ያለው። ሳቪኒዮ ከማንቸስተር ሲቲ ስብስብ ተቀንሷል። ትላንትና በነገራችን ላይ ሳቪኒዮ በሲቲ የልምምድ ማዕከል አልተገኘም። ተጫዋቹ ክለቡን መልቀቅና ወደ ቶትናም ለመቀላቀል ካለው ፍላጎት ጋር በተያያዘ ከሰሞኑ የሲቲን ስብስብ ለቋል። ሳቪኒዮ ለማንቸስተር ሲቲዎች አሳውቋቸዋል ክለቡን መልቀቅ እንደሚፈልግና በቀጣይም ከቡድኑ ጋር ልምምድ እንደማያደርግ። ያ ማለት የሳቪኒዮንም ነገር በሲቲ አብቅቷል። ወደ ማንቸስተር ሲቲ ደጋፊዎች ዩቲዩብ ቻናል ቤተሰቦቻችን ቶትናም አሁንም ከማንቸስተር ሲቲ ጋር ድርድር እያደረገ የሚገኘው ክለብ ሲሆን በተጫዋቹ በኩል እንግዲህ ማንቸስተር ሲቲዎች የለም ያስወጣ ነው ህመም ስላጋጠመው ነው እንጂ ወደ ቶትናም ለማምራት ስለፈለገ አይደለም እያሉ ነው። ነገርየው ግን ኦልሞስት ያበቃለት ነው። የድርድር ሂደቱ ተጠናክሮ ይቀጥላል። በዚህ ሳምንት ሽያጩን ወደ ቶትናም የመስማት እድላችን በጣም ከፍ ያለ ነው። በሲቲ በኩል ሌላ የሚጠበቀው ሁነት የሮድሪ ነበረ። ውድ ቤተሰቦቻችን ሮድሪ ትናንትና በማድሪድ ኤርፖርት ታይቷል እና እሱ ተሰልፎ የነበረበት ኤርፖርት ደግሞ B32 የሚል B31 የምትል እና መነሻ ቦታ ነበረች። አውሮፕላኑ ከማድሪድ ወደ ሊቨርፑል የሚበር ነበር። ያ ማለት ስፔን ቆይታ አድርጎ የነበረው ሮድሪ ወደ ማንቸስተር ሲቲ ተመልሷል ማለት ነው። ምናልባት ይህን ጥንቅር አሰናድተን ከጨረስን ከሰዓታት በኋላ በሲቲ ይገኛል። ሮድሪ ለማንቸስተር ሲቲ መልእክቱን አስተላልፏል። ክለቡን ለቅቄ መሄድ እፈልጋለሁ ወደ ባርሴሎና፣ ነገር ግን በባርሴሎና የሚቀርብ የዝውውር ሂሳብ በቂ ነው ብሎ ሲቲ እስካላመነ ድረስ ጫና አልፈጥርም። ኮንትራት አለኝ 12 ወራት፣ 12 ወሬን አጠናቅቃለሁ፣ ያለኝን ሁሉ ነገር ጥንቅቅ አድርጌ እሰጣለሁ፣ ያው ከዛ በኋላ በነፃ ለቃለው አይነት ነገር ነው። ስለዚህ ሲቲን አላስጨንቅም፣ ኮንትራቴን አከብራለሁ፣ ግን መልቀቅ እፈልጋለሁ ብሏል። ለሲቲ ማጣብቂኝ የሆነ ነገር ነው ሮድሪ ያቀረበው። ኮንትራቴን ሳልፈርም እቆይላችኋለሁ፣ እጫወታለሁ፣ ከሸጣችሁኝ በቂ ነው ካላችሁ የቀረበው ገንዘብ ሽጡኝ እያለ ይገኛል። አዲሱን አሰልጣኝ እናንሳቸው። ኢንዞ ማሬስካ ሲቲን ተረክበዋል። እሳቸው ሲቲን በተረከቡ ሰዓት እንግዲህ እንዲህ አይነት ኮከቦችን የማጣት እንደ ሳቪኒዮ ያለ ከቡድኑ ልምምድ አልሰራም ብሎ እስከ መውጣት እነሱ ያው በህመም ምክንያት ነው ቢሉም ማለት ነው። እንዲህ አይነት ነገር ተፈጥሯል ሲቲ ቤት። ኢንዞ ማሬስካም የሲቲ አሰልጣኝ ከሆኑ በኋላ ትልቅ ስራ ነው ይህ፣ ለኔ በእውነቱ በጣም ተደስቻለሁ፣ ለኔ አዲስ ህይወት ነው ብለዋል። እንደ ማንቸስተር ሲቲን ያለ ክለብ የተረከቡት እሳቸው ታዲያ ሲቲን ስለቅ አሁን ከተረከብኩት በላይ ጠንካራ ቦታ ላይ አስቀምጬው መልቀቅ እፈልጋለሁ ብሏል። ያለፉት 10 ዓመታት ሲቲ የፕሪሚየር ሊግን ብቻ አይደለም የአውሮፓን እግር ኳስ የተቆጣጠረ ቡድን ነበር በጋርዲዮላ ስር። እሳቸው እኔም ስለቀው ክለቡን በጣም ጠንካራ ሆኖ ነው ሲሉ ተደምጠዋል።
ኤንዞ ማሬስካም ሌሎች አነሷቸው ሀሳቦች አሉ። በማንቸስተር ሲቲ ፔፕ ጋርዲዮላን ተክተዋል፣ ምንም ጥያቄ የለውም። እንግዲህ የተኳቸው ሰው ስራውን ምናልባት ሊያከብዱባቸው ይችላል። ሲቲን ከማሰልጠን በተጨማሪ እሳቸው በተደጋጋሚ የሚያነሱት ፔፕ ጋርዲዮላ በዚህ ቡድን ውስጥ 10 ዓመት ብቻ ሳይሆን በእግር ኳስ ዓለም ውስጥ 20 ዓመት የፈጠሯቸውን ነገሮች ነው የማየው ሲሉ ተደምጠዋል። እናም እሳቸው ማሬስካ እንደተናገሩት ከሆነ እኔ በራሴ መንገድ ነው ነገሮችን ማከናወን የምፈልገው። አዲስ እግር ኳስ በማንቸስተር ሲቲ ቤት አዲስ አመራር፣ አዲስ አስተሳሰብ እንጂ ጋርዲዮላን አይነት ነገር እንዳትጠብቁ ብለዋልና በራሴ መንገድ የራሴን እግር ኳስ እጫወታለሁ ሲሉ ተደምጠዋል ማሬስካም። እና የራሳቸው መንገድ እንዴት ያለ ነው የሚለውን ምናልባት የሲቲ ደጋፊዎች ለመረዳት ወደ ኋላ መለስ ብለው እሳቸው በቼልሲ የነበራቸውን የእግር ኳስ ህይወትና ፍልስፍና ቢቃኙ የሚል መልከታ እናደርሳለን። እሳቸው በራሴ መንገድ ብለዋል። የጋርዲዮላን አብዮት ማስቀጠል ግን በየትኛውም መንገድ እንደ ኃላፊነት የሚጠበቅባቸው ነው። ከኤንዞ ፈርናንዴዝ ጋር በተያያዘ ያው ዛሬ ትልቅ ቀን ነው ለቼልሲ ለተጫዋቹም። አሁን ትልቁ ጥያቄ ያው ከሲቲ ጋር ስሙ ተያያዘ እንጂ የሮድሪ ምናልባት ወደ ባርሴሎና ያቀናል የሚለው ዜና ጠንከር ካለ በኋላ ብቸኛው ክለብ አይደለም። በነገራችን ላይ በኤንዞ ፈርናንዴዝ በኩል ዛሬ እስከተቀመጠው ሰዓት ወይም በሜዳው ዩቲዩብ ቻናል ቀጣዩን ዜና እስከምናቀርብበት ሰዓት ድረስ ነው ዴድላይኑን ያስቀመጡትና የዚህ ተጫዋች ዝውውር ሂደትን በተመለከተ ዛሬ አንድ ነገር እንሰማለን። ግን ሲቲን ብቻ እንዳትጠብቁ ውድ ቤተሰቦቻችን። ምናልባት ቱጃሩ ክለብ ፓሪስ ሰን ዠርሜን በሪያል ማድሪድ በኩል ዴድላይኑን መሆኑን ተከትሎ ምናልባት እንደ ሪያል ማድሪድ ያለ ቡድን አሊያ የሚጠበቀው ራሱ ማንቸስተር ሲቲን ጨምሮ ያልተጠበቁ ክለቦችም ቼልሲ ያስቀመጠውን ሰዓትና ቼልሲ ያስቀመጠውን የዝውውር ሂሳብ የሚያቀርቡ ክለቦች ሊኖሩ ይችላሉ። ጉዳዩን እንከታተለዋለን። ግን ብቸኛው ክለብ ሲቲ ብቻ አይደለም የኤንዞ ፈርናንዴስ ፈላጊ። በኋላም ሰዓቱ ካለቀ ያው ኤንዞ ፈርናንዴስ ገንዘቡ ቢቀርብላቸውም ቼልሲዎች በይፋ እንደማይሸጡት አስታውቀዋል። በስኮር 90 በኩል በቼልሲ በጣም ውዱ ተጫዋች ሆኖ ቀጣይ ዓመት የምናየው የቡድኑ የግራ ክንፍ አጥቂ ሆኖ ከቪላ የመጣው ሞርጋን ሮጀርስ ይሆናል ብሏል። 24 ዓመት ሆኖ ሌላኛው የቡድን አጋሩ ኮል ፓልመር 100 ሚሊዮን ዩሮ እንደዚሁም ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ እስከ 100 ሚሊዮን ዩሮ ማውጣት የሚችሉ የወቅቱ የቼልሲ ውዶች ናቸው ብሏል። ኤስታቪዮ በ80 ሚሊዮን ዩሮ አምስተኛው ውዱ ተጫዋች በቀጣይ ዓመት ብሏል። ያው ከዚህ ውስጥ እንግዲህ ኤንዞ ፈርናንዴዝ ነው እንጂ ያለየው ቀሪዎቹ ተጫዋቾች በቼልሲ ይቀጥላሉ። እንደውም እንደ ሞይሰስ ካይሴዶ ያለ ተጫዋች ገና በዝውውር ግርግር ሰሞን ነበረ ጥያቄ ቀርቦለት በቼልሲ መቆየት እንደሚፈልግ አረጋግጦ የነበረው። ለማንኛውም ውድ ቤተሰቦቻችን ሞርጋን ሮጀርስ ውዱ ተጫዋች ብሎታል። ስኮር 19 ሜዳው ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።